ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። الصخران بن عمرو رضي الله عنه كفل سوست كبنو عدي ابن كعب معمر ابن عبد الله وروح ابن عبد الأزانا لجو عن نعمان ابن عدي عمرو ابن ربيعنا بالبيتو ليلى بنت أبي حاتمة كبنو عمرو ابن سعي أبو سبرا ابن أبو رحمن النابال بالبيتو أم كلثوم بنت سهيل سليت ابن عمرو وندمو الصخران ابن عمرو النابال بالبيتو سودا بنت زمعة حبيت ابن عمرو سعد ابن خولة كبنو الحارث ابن فهر أبو عبيدة ابن الجراح سهيل ابن بعيدة عمرو ابن السره إياد ابن زهير عمرو ابن الحارث ابن زهير سعد ابن عبد القيسنا الحارث ابن عبد القيس ናቸው። አጠቃላይ ወደ ሀበሻ የተሰደዱ ሰዎች ቁጥር ሕፃናት ልጆቻቸውና ከዚያ የተወለዱትን ሳይጨምር 83 ነው። ከነርሱ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ቀንደኛ ባላንጣዎች የነበሩት የነ አቡ ሱፊያን ኢብኑ ሐርብ፣ የነ ነድር ኢብኑ አልሐሪስ፣ ኡትባ ኢብኑ ረቢዓ፣ ሱሃይል ኢብኑ አምርና አልአስ ኢብኑ ዋሊ ወዘተ ልጆቻቸውና ወንድሞቻቸው ይገኙበታል። በስደተኞቹ ውስጥ 15 ሴቶች ነበሩበት። ከነዚህም ሰዎች ንብረቶቻቸውን፣ ቤቶቻቸውና ከሁሉም በላይ የሚወዳትን ሀገራቸውን ትተው ለሃይማኖታቸው ሲሉ ነበር የተሰደዱት። የሀበሻው ንጉስ ስደተኞችን በጨዋነት ተቀብሎ በማስተናገድ በታሪክ ገጽ ላይ ስሙን በደማቅ ቀለም አጽፏል። ይህ በእንዲህ እንዳለ የመካ ካህዲያን ሙስሊሞቹ በሀበሻ ምድር በሰላም የመኖራቸው ነገር ከነከናቸው። እናም ንጉሱን አባብለው ስደተኞችን የሚመልሱ ልኡካን ከእጅ መንሻ ጋር ላኳቸው። ንጉሱም እንዲህ አለ፣ ሰዎቹ የት ነው ያሉት? በግዛቱ ውስጥ ነዋ አለ አምር። የንጉሱ አማካሪዎችና የቤተ ክህነት ሰዎች እንዲህ አሉ፣ እነዚህን ሰዎች የበለጠ የሚያውቋቸው የሀገራቸው ሰዎች ናቸው። ስለሆነም ወደ ሀገራቸው ይመልሷቸው ዘንድ አሳልፈህ ስጣቸው። አይሆንም፣ በአላህ እምላለሁ ስለ ሃይማኖታቸውና ስለመጡበት ምክንያት ሳላጣራ አሳልፌ አልሰጥም አለ ንጉሱ። ከዚያም ስደተኞቹ እንዲቀርቡ ላከባቸው። ለንጉሱ ምን ልትነግሩት አሰባችሁ? አለ ሙስዓብ ኢብኑ ኡመይር፣ አስሰኽራን ኢብኑ አምር፣ አዙበይር ኢብኑ አልዓዋም ረዲየላሁ አንሁና አብደላህ ኢብኑ ዓፍ ረዲየላሁ አንሁም እንዲህ አሉ፣ ውጤቱ ምንም ይሁን ምን የምንናገረው የምናውቀውን ነቢዩ ሰለላሁ ዐለይሂ ወሰለም እንድንናገር ያዘዙንም ብቻ ነው። ዛሬ ንጉሱን ያናግራለሁ አለ ጃዕፈር ረዲየላሁ አንሁ። አብዱራህማን ኢብኑ ዓፍና አልሚቅዳድ ኢብኑ አምር ረዲየላሁ አንሁ የሚከተለውን የቁርአን አንቀጽ እያነበቡ ነበር። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም قل لا يصيبنا إلا ما كتب الله لنا هو مولانا وعلى الله فليتوكل المؤمنون الله ለኛ የጻፈልን ጥቅም እንጂ ሌላ አይነካንም። እርሱ ረዳታችን ነው። በአላህ ላይም ምእመናን ይመኩ በላቸው። ሱራ አተውባ ቁጥር 51። ንጉሱና ስደተኞቹ ያደረጉት ምልልስ ሲጠናቀቅ
ስደተኞቹ በሐበሻ ምድር እንዲኖሩና የገንዘብ ድጋፍ እንዲደረግላቸው ተበየነላቸው። ስደተኞቹን ለመውሰድ የመጡት አምር ኢብኑ አልአስ፣ ኢማራ ኢብኑ አልወሊድ ኢብኑ አልሙጊራ የእጅ መንሻቸውን ይዘውና አፍረው ወደ መጡበት ተመለሱ። ይህ በእንዲህ እያለም የአሰኽራን ኢብኑ ዐምር ረዲየላሁ ዐንሁ ባለቤት ሰውዳ ቢንት ዘምዓህ ለየት ያለ ህልም ማየቷን ለባለቤቷ እንዲህ በማለት ተረከችለት። ነቢዩ ሰለላሁ ዐለይሂ ወሰለም የአንገቴን ዙሪያ ሲዳስሱኝ አለምኩኝ። ህልምሽ እውነት ከሆነ አለ ባለቤቷ አሰኽራ ረዲየላሁ ዐንሁ፣ እኔ መሞትና አንቺ ነቢዩ ሰለላሁ ዐለይሂ ወሰለምን ታገቢያለሽ በማለት የህልሟን ፍቺ ነገራት። የሐበሻው ንጉሥ ከጃዕፈር ረዲየላሁ ዐንሁና ከባልደረቦቹ ጋር ባደረገው ንግግር ኢየሱስ የአላህ መልእክተኛ እንጂ ሌላ አይደለም በማለቱ የተቆጡት የቤተ ክህነት ሰዎች ውስጥ ውስጡን ህዝቡን ሲያሳድሙበት በመቆየታቸው ግልጽ የሆነ አመጽ ፈነዳ። ተቃዋሚዎቹ ወደ ቤተ መንግስቱ በመሄድ የእኛን ሃይማኖት ክድሃል በማለታቸው በንጉሱና በተቃዋሚዎቹ መካከል ጦርነት ተቀሰቀሰ። አሰኽራን ኢብኑ ዐምር ረዲየላሁ ዐንሁ እንዲህ በማለት ሐሳቦቹን ለባልደረቦቹ አቀረበ። የነቢዩ ተከታዮች ሆይ ይህን ያስጠጋንን ንጉሥ በጦርነቱ ማገዝ አይገባምን? ጃዕፈር ረዲየላሁ ዐንሁም እንዲህ አለ፣ እኛ የምንፈራው የአማጽያኑ መሪ ንጉሱን ካሸነፈ ንጉሱ እንደሚያደርገው እኛን ላያከብርና ላያቀርበን ይችላል ብለን ነው። ዙበይር ኢብኑ አልዓዋም ረዲየላሁ ዐንሁም እንዲህ አለ፣ ይህን ጉዳይ አስመልክተን ምን ማድረግ እንዳለብን ለማወቅ ንጉሱን የሚያማክሩ ልዑካን ለምን አንልክም? ጃዕፈር ኢብኑ አቢ ጣሊብ ረዲየላሁ ዐንሁም እንዲህ አለ፣ እኔ ከሱሃይም ኢብኑ አፋን ረዲየላሁ ዐንሁ አብዱራህማን ኢብኑ ዐውፍ ጋር በመሆን ወደ ንጉሱ ሄዳለው። ጃዕፈር ይህን ተናግሮ ሳይጨርስ የንጉሱ ተወካይ ወደ እነርሱ ከመጣ በኋላ እንዲህ አለ፣ የነቢዩ ባልደረቦች ንጉሱ መርከብ ያዘጋጁ ሲሆን እናንተም በዚያ መርከብ ሆናችሁ እንድትጠባበቁና እርሳቸው ድል ካደረጉ እዚያው ላይ እንድትቆዩ፣ ከተሸነፉ ግን ወደ ፈለጋችሁበት ቦታ እንድትሄዱ እንደነግራችሁ ልከውኛል። በዚሁ መሰረት ሁለቱ ኃይሎች ሲዋጉ የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች በመርከቡ ውስጥ ሆነው ይጠባበቁ ነበር። በዚያ ውስጥ ሆነው ልባቸው በጣም እየተጨነቀ ንጉሱ ድል ያደርጉ ዘንድ አላህን የሚለምኑ ነበር። ጦርነቱ የተፋፋመ ሲመጣ ጃዕፈር ረዲየላሁ ዐንሁ አዙበይር ኢብኑ አዋም፣ አሰኽራን ኢብኑ ዐምርና አብዱራህማን ኢብኑ ዐውፍን ውጊያው በምን ደረጃ ላይ እንዳለ አይተው እንዲመጡ ላኳቸው። እነርሱም በጣም የተደሰቱ ሆኖ በመመለስ እንዲህ አሉ፣ የምስራች ንጉሱ ጠላቶቹን ድባቅ መቷቸዋል። ስደተኞቹ ከዚያ በኋላ እንደተለመደው በሰላም ሃይማኖታቸውን እያራመዱ እስከፈለጉት ጊዜ ድረስ መቀመጥ ቻሉ። በሐበሻ ሀገር ከነበሩ ስደተኞች የተወሰኑት ባህሩን ያቋርጡና ወደ የመን ነጅራን በመሄድ የንግድ ስራን ያካሂዱ ነበር። እዚያ በሚሄዱበት ጊዜም ከቁረይሽ ሰዎች የተወሰኑትን በማግኘት በነቢዩ ሰለላሁ ዐለይሂ ወሰለምና መካ የሚገኙ ባልደረቦቻቸው ላይም ምን እንደተከሰተ ወሬዎችን ያጠያይቁ ነበር። አንድ ዕለት አብዱራህማን ኢብኑ ዐውፍ ረዲየላሁ ዐንሁ ከየመን ሲመለስ አሰኽራን ኢብኑ ዐምር ረዲየላሁ ዐንሁ አግኝቶት ምን አዲስ ዜና እንዳለ አሰኽራን ረዲየላሁ ዐንሁ ሲጠይቀው በበኑ ሐሽምና በበኑ ሙጠሊብ ላይ የመካ ሰዎች ስላደረጉት ማዕቀብ አጫወተው። በመጨረሻም በተወሰኑ ተሰሚነት ያላቸው ሰዎች ጥረት ማዕቀቡ ሊነሳ እንደቻለ ገለጸለት። አብዱራህማን በመቀጠል እንዲህ አለ፣ 20 የሚሆኑ ስለ ነቢዩ ሰለላሁ ዐለይሂ ወሰለም ዝና የሰሙ የነጅራን ክርስቲያኖች ወደ እርሳቸው ሄደው እስላምን ካስተማሯቸው በኋላ ተቀበሉት። በእርግጥ የተመሩ ሰዎች ናቸው። አጡፈይል ኢብኑ ዐምር ኢስላምን ተቀበለ። አጡፈይል ኢብኑ ዐምር አደውሲ ባለቅኔው፣ አው ልክ ነህ ባለቅኔው አለ አብዱራህማን። አሰኽራንና ባለቤቱ አንድ ላይ ሲቀመጡ መካን እያነሳሱ መተከዝ ልማዳቸው ነበር። ነቢዩ ሰለላሁ ዐለይሂ ወሰለም አቡበከርን፣ ዑመርን፣ አልይን ወዘተ ለማየት መጓጓታቸው ነበር። አንድ ዕለትም እንደተለመደው ሲጨዋወቱ ቆይተው እንደተኙ አሰኽራን በህልሙ ራሱን መካ ውስጥ ሆኖ አየ።
ከእንቅልፉ ሲነቃ ህመምና ትኩሳት ያጣድፈው ነበር። በዚያ ሁኔታ ላይ ያለ ወደ መካ ለመመለስ መወሰኑን ለባለቤቱ ነገራት። ሰውዳህ ቢንት ዘምዓ ረዲየላሁ አንሁ እስኪሻልህ በሚገባ እስክታገግም ድረስ አትቆይምን አለችው። አይሆንም፣ ወደ መካ ለመመለስ አንድ ጊዜ ወስኛለሁ አለ። በዚያው ሰሞን በጀልባ ተሳፍሮ ከባለቤቱ ጋር ወደ መካ ተጓዙ። ነቢዩ ሰለላሁ ዐለይሂ ወሰለም ወደ መካ እየመጣ መሆኑን ሲሰሙ ከባልደረቦቻቸው ጋር በመሆን ሊቀበሉት መጡ። የቁረይሽ ሹማምንት አቡ ጀህል ኢብኑ ሂሻም፣ አነድር ኢብኑ አልሐሪስና ኡቅባህ ኢብኑ ሙዓይጥ የአሰኽራንን መመለስና መታመምን ሲሰሙ እንዲህ አሉ። ሙሐመድ ባልደረቦቹን ወደ ሀበሻ አገር እንዲሰደዱ በማድረግ ሲያፌዝባቸው እነርሱም ተሞኙለት። የአባስ ኢብኑ አብዱል ሙጠሊብ ባለቤት ኡሙ ፈድል ወደ ሰውዳ ቢንት ዘምዓ ረዲየላሁ አንሁ በመሄድ እንዲህ አሉ። አላህ ለእምነታቸው ብለው ስለተሰደዱ ሰዎች ያዘጋጀው ምንዳ በቁርአን ተናግሯል። ይህን ንግግር በጉጉት የሰማው አሰኽራን አላህ ምን አለ በማለት ጠየቃቸው። ኡሙ አልፈድል የሚከተለውን የቁርአን አንቀጽ አነበቡ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወለዚነ ሓጀሩ ፊላሂ ሚን በዕድ ማ ዙሊሙ ለኑበዊዐነሁም ፊዱንያ ሐሰና ወለዐጅሩል አኺረቲ አክበር ለው ካኑ ይዕለሙን አለዚነ ሰበሩ ዐላ ረቢሂም የተወከሉን። እነዚያም ከተበደሉ በኋላ በአላህ መንገድ ላይ የተሰደዱት በቅርቢቱም ዓለም መልካሚቱን አገር መዲናን በእርግጥ እናሰፍራቸዋለን። የመጨረሻይቱም ዓለም ምንዳ ታላቅ ነው። ከሃዲዎች ቢያውቁ ኖሮ በተከተሏቸው ነበር። ሱራ አልነህል ቁጥር 41 እስከ ቁጥር 42። አሰኽራን የቁርአን አንቀጽ እንደሰማ እንባው ከዓይኖቹ እየፈሰሰ አላሁ አክበር አለ። ኡሙ አልፈድል ረዲየላሁ አንሁ እንዲህ አሉ። አላህ አቡ ጀህልን፣ አነድር ኢብኑ አልሐሪስና ኡቅባህ ኢብኑ አቢ ሙዓይጥን አዋረዳቸው። ምነው ከእናንተ ጋር በሀበሻ አገር በስደት በቆዩ ኖሮ። በቀጣዩ ማለዳ ሰውዳ ረዲየላሁ አንሃ እንዲህ አለች። በህልሜ መሬት ላይ ተጋድሜ እያለው ጨረቃ ከኋላዬ ላይ ስትመጣብኝ አየው። አሰኽራን አሁን ሞታለሁ አለ። እንዳለውም በዚያው ቀን አረፈ። ሰውዳ ቢንት ዘምዓ ረዲየላሁ አንሃ ነቢዩን ሰለላሁ ዐለይሂ ወሰለምን አገባች። የአሰኽራን ኢብኑ ዐምር ረዲየላሁ አንሁ ታሪክ በዚህ ተጠናቀቀ። በቀጣይ ሳምንት በሌላ ሰሃባ ታሪክ እስከምንገናኝ አሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሙ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።